ንገሪያት። ለምንድን ነው የደወልሽላት? ንገሪያት። ንገሪኝ ብሌንዬ፣ ምንድን ነው ይሄ ነገር? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ነው እና በስተመጨረሻው ላይ ቢሌን በተኛችበት ቦታ ሄዳ ቢሌን ታግታለች። ችግራቸው ከቢሌን ጋራ ምንድነው የሚያገናኛቸው? ነገሮቹ ግን በጣም በቢሌን ላይ በጣም እየከበደ ነው። ለምንድን ነው እንደዚህ የሆነው? ችግሩ በጣም ከባድ እየሆነ ስለዚህ ቢሌን እንግዲህ እየታፈነችበትና ችግሯ ምን እንደሆነ ሁላችሁም እነሱ ፔጅ ላይ ገብታችሁ ማዳመጥ ትችላላችሁ ማለት ነው። ውድ ተመልካች፣ የቢሌን ችግር እንግዲህ ትልቁ ችግሩ ባለፈው እናቷን ለምንድን ነው እናቴን እንደዚህ ያገታችኋት? እናቴ ሰው እንደሌላት አስባችሁ ነው እናቴን እንደዚህ ያደረጋችኋት? ሌላ ምክንያት ምንድን ነው እያላችሁ በሚል ሁኔታ ነው እንግዲህ ውድ ተመልካች ቢሌን ከዛ ቤት እንድትወጣ እየተደረገችበትን ምክንያት የቃልዬ ምስጢር ስለሰማች ነው። የቃልዬ ምስጢር ስለሰማች ቃልዬና በኃይሉ ተመካክረው የሚያረጉትን ምስጢር በጣም ምስጢራቸው እየከበደ ነው። ስለዚህ ነገር ግን በአሁኑ ሰዓት ቢሌንም እየሰማችው ምስጢር ለቃልዬ እናት ለተባለችው ልትነግር ስልክ እስከ ቤት ድረስ መታ ነበረ። እስከ ቤት ድረስ ስትመጣ ቃልዬ ለበኃይሉ ደውላ ዛሬ እንግዲህ እየተሽቀነጠረች ነው ወደ ቤት የገባችውና ምን እናድርጋት እባክህ በኃይሉ ለሴትየዋ በየአንዳንዱ ምስጢርን ስለሰማች ለሴትየዋ ልትናገር ነው የመጣችውና ስለዚህ እንግዲህ ለሴትይቷ ሳትናገር አንተ መቼም መላ አታጣምና ነገሮቹን ሁሉ መላ አድርጋቸው እንደ መላ አድርጋቸው ብሌን ስትል ነበረ። ቃልዬ ስትል ነበረ ቃሉ። ነገር ግን በኃይሉ አሁን ቆይ እስቲ አንድ ጊዜ ስጭኝ ብሎ ለቃልዬ ሲመልስላት ነበረ። ነገር ግን ለቃልዬ እንደዛ ብሎ መልስ ሲመልስላት ነገሮቹ በጣም ከባድ እየሆኑባት ስለመጣ በቃል ክዳን ላይም ቃል ክዳንም በጣም ተጨነቀች። ብሌን ቤት ውስጥ ዝም ብላ ቆማ ነበረ። ቆይ አንቺ ምን ፈልገሽ ነው ዝም ብለሽ የቆምሽው? ብሌን አታናግሪኝም ወይ ስትላት ነበረ። ነገር ግን ብሌን አታናግሪኝም ስትላት ነገር ግን እንደዛ አይደለም፣ ነገሮቹ በጣም ከባድ እየሆኑ ነው እና ነገሮቹን ምን ላድርጋቸው ስትል ነበረ። ብሌን ስልኩን አንስታ ወደ አሰሪዋ ስትደውል ነበረ። ብሌን ስልኩን የት ነው የምትደውይው? ያንቺ ምክንያትስ ምንድን ነው? ምን ልታወሪ ነው ስልክ የምትደውይው? ብላ ብሌንን ስትጠይቃት ነበረ። ብሌንን ከጠየቀቻት በኋላ ብሌን ዝም ስትላት እሷ ስልኩን ከእጇ ነጥቃ ወሰደች። ስልኩን ከእጇ ነጥቃ ከወሰደች በኋላም ነገር ግን ነገሮቹ በጣም ከባድ እስከሆኑበት ስለዚህ የብሌን አሰሪ እየሮጠች ብሌን የስልክ ደውለሽልኝ ነበረ፣ ምንድነው የሆንሽው? ምንድነው ያጋጠመሽ? ስትላት አይ ብሌን እኮ እናቷ ታግታ ነበረ፣ እናቷ በሰላም ወጥታ ነበረ ብላ እሷ ስታነጋግራት ነበረ። ስለዚህ እሷ ካነጋገረቻት በኋላ ነገሮቹ በጣም ከባድ ስለሆኑባት አሁንም እትዬ ብላ እሷ አንዳንድ ነገር ልትናገር ስትል ቃልዬ የሆነ ነገር አምጥታ
በመካከሉ ድቅን ድቅን ታረግ ነበረ። ነገሩ ድቅን ነገሮቹን ስታረግ አንቺ ግን ቃልዬ ለምንድን ነው ነገሮቹን እሷ ልትነግረኝ ስትል አንቺ በመካከሉ አምጥተሽ ነገሮቹን ለምንድን ነው የምታካብጂላት ስትላት ነበረ። ስለዚህ አይ እትዬ እኮ እሷ እያለች ነገሮቹን ዝም ለመናገርም ስትል እየሮጠች ወደ አንደበቷ ልትይዛት እየጀመራት ነበረ። ነገር ግን ነገሮቹ ሁሉ ለእሷ ከባድ እየሆኑ ስለመጡ በስተመጨረሻ ላይ ስልክ በኃይሉ ለእህቷ ተደወለላት። ወንድምሽ እኮ መኪና አደጋ ደረሰበት ተባለች። ከዛ ነገሮቹ በጣም ተበታተኑባት ብሌን። ስለዚህ እንግዲህ ከዛ በኋላ እሷ እዚሁ ቁጭ በሉና ጠብቁኝ፣ በኃይሉ በጣም አደጋ ስላጋጠመው አደጋውን ላየው ነው የሚሄደው ወንድሜን ብላ እየሮጠች ስትሄድ ነበረ እሷ ከቤት ስትወጣ። ነገር ግን እሷ ከቤት ከወጣች በኋላ አንቺ ምን ፈልገሽ ነበረ? አንቺ የተመኘሽንና ያልሽው ነገር አንዲት ነገር አልተሳካልሽም። ነገሮቹ ለአንቺ ከባድ በአሁኑ ጊዜ ቢሆንብሽም እኔ ደግሞ በኃይሉ ደግሞ በጣም ነገሮቹን ሰርቶታል። በኃይሉ ደግሞ በጣም በከባዱ ሁሉንም ነገር አስተካክሏል በማለት እንግዲህ ነገሮቹን ተናግራለች ማለት ነው። እና ውድ ተመልካች እንግዲህ በኃይሉ ትችልበታለክ ብላ ቃልዬ ለኃይሉም ደውላ መልስ ሰጥታለች። እቺ ገረድ የት ነው የምትተኛው? በአሁኑ ሰዓት ማን ነው ቤት ውስጥ ያለውና ቤት ውስጥ ያለውን ሰው ንገሪኝ። እቺን ገረድ ምን እንደምናረጋት እኛ እናቃለን በማለት እንግዲህ ተነጋግሯል ማለት ነው። እና ነገሮቹ በጣም እየከበዱ ስለመጡ ስለዚህ በአሁኑ ሰዓት እንግዲህ ብሌንም ዳግምን በጣም አፍቅረዋለች ይመስለኛል። እና ዳግም እንግዲህ በእናቷ በኩል አንዳንድ ነገሩ ውስጥ እንዳለ የምታውቀው ነገር አይመስለኝም። እና ነገሮቹ ለእሷ ቀለል ሆኖ እስከተገኘ ድረስ እሱ ግን የሰራውን ድርጊት በጣም ውስጡን እያመመው ነው። ስለዚህ ነገሮቹ ሁሉ ለሱ በጣም ከባባድ እስከሆኑ ድረስ እንግዲህ ውድ ተመልካች በኃይሉም በጣም አፈጦ ቀርቷል። ብሌን ደግሞ ነገሮቹ በጣም እየከበዱ ስለሆኑ እንትን ብሎኛል። ምንድነው ነገሮቹ በጣም ነው የከበዱኝና እቀፈኝ ስትለው ነበረ እንግዲህና የእቀፈኝ ምክንያት ምንድነው ነው? የእሷ ደግሞ ጭራሽ እቀፈኝ እያለችው ነውና እንግዲህ ውድ ተመልካች ቃልዬም ስልክ እየደወለች እሷ በጣም በስልክ በኩል ቢዚ ሆናለች እና ስልክ እየደወለች ነገሮቹን እየለቃቀመች ነውና ቶሎ ብላ ነው መረጃ ለእንትና የምታቀብለው። ቶሎ ብላ ነው መረጃ ተቀመጭና እናውራ